እኔና እንጂ እናውቃለን። እሱ ምን እንዳደረሰ ትንሹ የሚባል ልጁን በደንብ አፌ ቆርጥ በል ዛሬ እናቱ ጋሄዶ አይናገራ። ምንድን ነው አንቺ ደግሞ ምንም ከቤተሰብ በላይ ተጨነቃችሁ። አይዟችሁ በጎች፣ አላማ ቢሶች። አዎ ለምንድን ነው የማትናገረው? አልሄድም። ቴንኪው። ምክንያቱም ልንገርሽ አልሄድም ያልኩሽ ምክንያት ማለት ነው ሰው ሊካችሁ ትችላላችሁ። ሩታ ግን እናትና አባት እንደዚህ ሲረገጥ ልጁ እንደዚህ ሲሰደብ እኔ እንባንቁኛል ከማንም እኔ ልንገርሽ እና ምናልባት ሌላ ነገር ታወጫለሽ ይላችሁ እውነቱን ነው ተናገረ። ማርያም እኔ ከሩታ ጋር የስጋ ዝምድና የለኝም። እኮ አንዳንድ የስጋ እኮ ዝምድና ብቻ ስለተዛመዳችሁ እኮ በቃ ቤተሰብ ወይም ደግሞ ስለዛ ታስባለች ማለት ነው። ታዲያ አንተ ሁሉም ዘመዶቹ አይደሉም እንዴ? እሷ ወገን የላትም? እናት አባት፣ ወንድም እህት፣ ወንድም ስሚ በጀመራ ደግሞ ምን ያርጉ? አሁን እኮ እዚህ ጋር ነው ዋና ጥያቄ እንዴ። እግዚአብሔርን እናንተ ብዙ ነገር ለፍታችኋል አይደለም? ሩታ ጥሩ ነገር እንድትይዝ ወይም ደግሞ መጥፎ ነገር እንዳይደርስባት ብዙ ነገር አድርጋችኋል። ሳትሰማ ቀርታ አይደለም እኔም ነግሬያታለሁ። ስለዚህ ለምን ተወጣ አታርጓቸውም እንዴ? ሰው ስንት እዚህ ራሱ በደንብ ስሙ። የሩታ በጎች ሩታ የሆነ ነገር ሆነች ብላችሁ ከምታወሩ ስንት እየሞተ ያለ ህዝብ አለ አይደል? ስለነሱ ቢያንስ ጸሎት አድርጉ እንዴ። ስለ አንድ ሰው ስለ ሁለት ሰው ለምን ትጨነቃላችሁ? ሲጀምር ልጁ ታረድ እግዚአብሔር ነው አይደለም። ከምንም ነገር ስለሱ ነገር ተጨንቁ ነው እያልኩት ያላችሁት። እኛ ስለ ራሳችን ብዙ የሚያስጨንቀን ነገር አለ። ስለ ሰው ተጨንቀን አናውቅም። ግን ሩታን እንደዚህ ስለምንረዳ ስለተጨነቅሽ መሰለኝ ትንሹን ሂድ ሩታ ጋር የምትሉት እኛ እናገባን እንተዋታለን። ይቺ ደግሞ እኛ ችግር የለብንም። ብዙ የሚደግፍ ሰው አለ፣ ብዙ ሰፖርት የሚደረግ አለ። አንዴ ዝም በይ ተሰውነኛ ችግር የለብንም። ግን ኦዲየንስ የምታጣው በኋላ ራሷ ነ አይዞሽ በይ እንኳን ጽፍላት ሰው የምታጣው እሷ ነች። ገባ? በቁማ ሞታ ዛሬ ላይ ነገ ዋጋ እንደሚያስከፍላ ማወቅ አለባት። ገባ? ዛሬ ላይ እኛ ሁላችንም ብንተዋት እንችላለን። ግዴታችን አይደለም። በገዛ ጀዋላ ግን መተው አቅቶን ሳይሆን እንደ ሰው ሰብአዊነት ጉዳቷን ስለተረዳ ነው። ተጎዳው ስለምትል እያለቀሰች ስለምትመጣ ነው። ገባ? ሁሌ ማለቃቀስ ስለሆነ ስርዋ እንደ ሴት የተጎዳይ ሴት ነኝ ብለን ስለምናስብ ቤተሰብ የላትም ብለን ስለምናስብ በቃ የሆነ የተጎዳችው ነገር አለ ብለን ስናስብ ነው። በዚህ ልክ ደደብነች ብለን አይደለም እሷን የምንደግፍ። አገባ? ብዙ የሚደግፍ ብዙ የሚደነቅ ሰው አለ። እንደሱ አይደለም። ጭራሽ እናትነትን የሚያረክስ ስራ፣ እናትነትን ወግ ማድረግ የሚያሳጣ አይተንም ሰምተንም አናውቅም። ቢያንስ ተስህተቷ ትማራለች። ምክራችንን ሰምታ እንደ ተረርታን ትፈወሳለች ብለን ነው እንጂ እኛ እሷን ትሆናት ተነገራት። ስለዚህ ካልሰማች አንዳንድ እስቲ ቢያንስ ለተወሰን ቢያንስ ለአንድ ሳምንት እስቲ እግዚአብሔር ነው እዚህ ከሚዲያ ትንሽ ራቁ በል እስቲ የሆነ መፍትሄ ይመጣል። ቪዲዮ እንደሰማችሁ እንግዲህ የሩታ ደጋፎች እንግዲህ በጣም ስለ ሩታ ተጨንቆ ማለት ነው እና ለትንሹ ማለት ነው ሄድልን እባክህ ያሉ ነበር ከዚህ በፊት መላክ እኮ በቃ ከበዳችሁ። እኔ ውዶች አይዟችሁ አይዟችሁ አይዟችሁ። እኔ በጣም ነው ገረመኝ። የራስሽን ከመዳም ቤት ሳትወጪ የሩታ ህይወት አሳስበሽ ቤተሰብ አጠገባ ያለ አንቺ በሰው ሀገር ነገ ሞትሽ እኔ ዛሬ ሞትሽ ከፎቅ ተወረወርሽ አታቂም። የሚያስጨንቅሽ ሩታ ኢትዮጵያ ውስጥ ቁርጧን የበላች አለምንም ነገር ሀሳብ አለምንም ጭንቀት ምን አሉ ትንሹ ማለት ትንሹ ታውቃላችሁ አሽቃባጭ ነው ለሩታ። አንዴ ለሩታ ነው አንዴ ለአብርሽ ሲያሽቃብጥ ነበረ። ጀማሪ ዩቱብ ነው ለእንጀራ ነበር። አሁን ግን የነሱ ነገር ስለሰለቻቸው ትቻለሁ ስራው ራሱ ብሏል እና ሄድልን ስሉት ነበረና ከዛ ደግሞ እኔ የስጋ ዘመድ አይደለችም ግን እሷ እኔም ነግሬያታለሁ ቤተሰብም እምቢ ብላለች። ስለዚህ የራሳችሁን ላይፍ ኑሩ እኮ ናለ። አፌ ቁርጥ በል ወንድሜ እንዶ ተባረክ። ወይ ከዚህ በፊት አሽቃባጭ ነበርክ፣ ግን ይሄ ስለመለስክላችሁ እንዴት ደስ እንዳለ። የራሳችሁ ላይፍ ኑሩ። ስንቱ የሞተ ያለ ለአንድ ግለሰብ እንደዚህ መሆን አይጠበቅባችሁም አለ እኮ ጋይስ። በቃ አንጀቴ ቅቤ ነው ጠጣ ጋይስ፣ አንጀቴ ቅቤ ነው ጠጣ። ማርያምን የምሬን ነው የምላችሁ። አይ ሩታ ደጋፎች መጨረሻችሁ ይሁን። ከዚህ በፊት ሜሪ ስትልኩ ነበረ፣ ዳኒ ስትልኩ ነበረ፣ ብር ከፍላችሁ ደስታ ስታስጨንቁ ነበረ። ዋው! አሁን ደግሞ ትንሹ ጋር ሄደችው። ቤተሰብ እምቢ ብላለች፣ ቤተሰብ አልሰማም ብላለች። ስለዚህ አይመለከታችሁም ማለት ትንሹ የሚባል ልጅ። ወይኔ ከዚህ በላይ ውርደት አለ፣ ከዚህ በላይ ውርደት አለ። እዛ ፋ ብላ ዘና ብላ ሩታ ማለት ነው በቤቷ እናንተ በገዛችሁ ሶፋ ዘና ብላ አላያችሁም? ትላንትና
ልብሷን ለብሳ። እናንተ ግን ልንገራችሁ ቢጃማ ሳትቀይሩ ከአመት እስከ አመት ቢጃማ የለበሳችሁ ብርድ የገረፋችሁ የታመማችሁ አይዞ ምላችሁ አንድ ሰው የለም። አያችሁ አንድ ቀን የመዳም ተመስግናችሁ አታውቅም። አይመለከተኝም ስትል ነበር ትላንትና። ለእናንተ ክብርን የላትም ልጅቷ ሲጀምር። ዝም ብላችሁ በሜዳን የምትለፉ እናንተ እልክ የተጋባችሁ ከኤርሜላ ደጋፊ ከአብርሽ ደጋፊ ነው። ይህ እውነታ ትክክል አይደለም። ስለዚህ ምንም የሚያስጨንቃችሁ ነገር የለም። ሩታ ምንም የሆነችው ነገር የለም። ባይዘው ምንም የጎደላት ነገር የለም። የተጎዳች የታየሽው ምን ላይ እንደሆንሽ አይ